عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته وسلم تسليما كثيرا. إن شاء الله يا عبد الرحمن ابن عوف تاريخ لاينو يمن الجنيو. عبد الرحمن ابن عوف هو أحد العشرة المبشرة بالجنة. نبي صلى الله عليه وسلم በዚህ ሰው ታሪክ ላይ ነው አስሩንም የጀነት ናቸው የሚለው ሐዲስን ተወስቶ የምናገኘው ማለት ነው። አብዱራህማን ኢብኑ አውፍ كان اسمه በጃሂልያ ጊዜ ስሙ አብድ ኢብኑ አምር ይባል ነበር። አብድ ኢብኑ አምር ይባል ነበር በጃሂልያ ጊዜ። ነብዩ አለይሂ ሰላቱ ወሰላም ናቸው አብዱራህማን ኢብኑ አውፍ የሚለውን ስም ያስቀመጡለት። አብዱራህማን ኢብኑ አውፍ መጀመሪያ ወደ እስልምና ከገቡት ሷሃባዎች እንግዲህ አንዱ ነው። هو عبد الرحمن ابن عوف ابن ثابت ابن عبد الحارث ابن الزهرة ابن كلاب القريشي، ويكنى أبا محمد بمبال يترال. وكان اسمه عبد الرحمن رضي الله تعالى عنه في الجاهلية عبد عمرو يبال نبر، وقيل عبد الحارث، وقيل عبد الكعبة ተብሎ ይጠራ ነበር። መጀመሪያ ወደ እስልምና ከገቡትና እስልምና በመጀመሪያ አካባቢ ላይ ከተቀበሉት ነው። እንግዲህ ሽፋ ቢንት አውፍ እናቱ ናት። ወከዛሊክ እናቱም እንደዚሁ ማለት ነው። አስለመት ወሀጀረት وأسلم عبد الرحمن بن عوف. عبد الرحمن بن عوف ودا اسلمنا يقباو قبل أن يدخل الرسول صلى الله عليه وسلم في دار الأرقم. دار الأرقم يتسني رسول عليه الصلاة والسلام لهولت عامت كسمنت ور ويم دمو لسوست عامت አካባቢ ላይ ሙእሚኖችን أساس الإسلام يأسلمنا وانا እናም ስለ እስልምና መሰረታዊ የሆኑ ነገሮችን በድብቅ የሚያስተምሩበት የነበረ ቦታ ነው። ዳሩል አርቀም ብሎ ማለት እዛ ሳይገቡ በስተፊት ነው አብዱራህማን የሰለመው ማለት ነው። አብዱራህማን ኢብኑ አውፍ እዛ ከመግባታቸው በስተፊት ነው። وهو من السابقين الاولين መጀመሪያ እስልምናን ቀድመው ከተቀበሉትና ወደ እስልምና ቀድሞ ከፈጠኑት አማኞች ነው። شارك في جميع الغزوات نبينا عليه الصلاة والسلام بهلوم زمቻዎች ተጋርቷል፣ አብሮ ተሳትፏል። በርካታ ፈዳኢሎችና መናቂቦች ይኖሩታል ማለት ነው። عبد الرحمن بن عوف لما أسلم أبو بكر عرض الإسلام على عبد الرحمن بن عوف. أبو بكر اسلمنا እንደተቀበሉ ለعبد الرحمن بن عوف አስቀምጥ አቅርበውለት ነበር። እስልምናን እንዲቀበል ጋብዘውት ነበር። እናም በዛ መሰረት ነበር ወደ እስልምናው የመጣው ማለት ነው። من بني زهرة بنو زهرة كتسنيو يا عرب نجدوش نو
አቡበክር እስልምናን ሲያቀርቡለት ወለም የተረደድ አላመነታም በቀጥታ ማለት ነው። አዕለነ ኢስላሙ እስልምናውን ተቀበለ ማስለሙንም አሳወቀ። فكان اسلامه بعد اسلام ابي بكر ابو بكر بسلموا كሁለት ቀን በኋላ ነበር እንግዲህ የሰለመው። وذهب عبد عمرو የመጀመሪያ ስሙ ነው እንግዲህ አብዱ አምር ተብሎ ይጠራ ነበር። አብዱ አምር አብዱ ከዕበተ ተብሎ ይጠራ ነበርና አብዱ አምር እንግዲህ እስልምናን እንደተቀበለ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደ። እስልምናን ተቀብያለሁ አለ። ወغير رسول الله عليه الصلاه والسلام የአላህ መልእክተኛ ስሙን ቀየሩለትና አብዱራህማን አሉት። ወሰዒደ በጣም አብዱራህማንም እንግዲህ በዚህ ስም ማለት ነው በአዲሱ ስም በጣም ደስተኛ ሆነ። ليصبح هو عبد الرحمن بن عوف احد السابقين الى الاسلام سابع العشرة المبشرين بالجنة. سعد ابن الربيع የተሰኘ አንድ ታቢዒ ጋር ማለት ነው ነብዩ አለይሂ ሰላቱ ወሰለም ወንድማማች አድርገዋቸው ነበር። ሳዕድ ኢብኑ ረቢዕ አንሷር ነው። አብዱራህማን ኢብኑ አውፍ ደግሞ ሙሃጅር ነው። ሁለቱን ወንድማማች አድርገዋቸው ነበር ነብዩ አለይሂ ሰላቱ ወሰለም። من هاجر መጀመሪያ ወደ ሀበሻ ከተሰደዱት ሷሃቦች አንዱ ነው። ለመጀመሪያ ጊዜ የመካ ሙሽሪኮች በአማኞች ላይ ትልቅ ጫና እየፈጠሩና ስቃዩን እያበረከቱ ሲሄዱ የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰለም ለሳቸው የሚከላከልላቸው አካል በጣም አለ። በዛም ላይ ደግሞ የተጣለባቸውም ግዴታ ነውና እኔ ቋቋመዋለሁ በማለት 10 ወንድና 5 ሴቶችን ወደ ሀበሻ ለመጀመሪያ ጊዜ እስልምናን ተቀበለው ማለት ነው። በስራቸው የነበሩ 15 ሰዎችን ወደ ሀበሻ ላኩ። ወደ ሀበሻ ከመጡት የመጀመሪያዎቹ ስደተኞች በ3 ወር አካባቢ ነው ወደዛ የተመለሱት። ልጃቸውም እና ዑስማን የሚገኙበታል ማለት ነው። አንዱ ነበር እንግዲህ አብዱራህማን ኢብኑ አውፍ በእስልምና በጣም ከተሞከሩትና ፈተና ከበረከተበት አንዱ ነበር። ወደ ሀበሻ ተሰዷል في مملكة النجاش لكن كيف لقلب عبد الرحمن ሀበሻ ከመጣ በኋላ ሌላውን ሁሉ ቋቋማዋለሁ አተተሐመሉ ኩለ ሸይ ሁሉንም ነገር እችለዋለሁ ቋቋማዋለሁ አለ። በየጊዜው ግን ከነብዩ ሰለላሁ ዐለይሂ ወሰለም የምሰማውን ነገር ማጣት ግን መቋቋም አልቻልኩም አለ። ሩቅያ የነብዩ ሰለላሁ ዐለይሂ ወሰለም ልጅ ይህንን ሐሳብ ተጋራችው። ባሏን ወደ ሀገራችን መመለስ አለብን በማለት ትጎተጉት ጀመረ ዑስማንን ማለት ነው። በዚህ አማካኝነት እንግዲህ ቢአለሚል ጉርበቲ ከሀገር በመራቅና እንዲሁም በናፍቆት ህመም በ3 ወራቸው ወደ መዲና ተመለሱ። ወደ መዲና ከተመለሱ በኋላ ከዚህ በኋላ ከነብዩ ሰለላሁ ዐለይሂ ወሰለም ስር አልወገድም ብሎ አርቅም ብሎ ወሰነ። በላው ላይ የሁለተኛውን ሂጅራ ወደ መዲና እስከተሰደደ ድረስ ማለት ነው። فعاد سريعا يستقبل آيات الله تتلى عليه فيحفظها بقلبه ولسانه ለሊት እየተነሳ ማለት ነው የሆነ ነገር መልእክተኛው ሲቀሩ እየሰማ ከስር ስራቸው እየሐፈዘ ያየው ነበር። ሲነሳ ህልም ሆኖ ያገኘዋል። እዚህ ሀበሻ ላይ ስደት ላይ በነበረበት ጊዜ ማለት ነው። በዛም ተመለሰ ወደ መካ ተመለሰ። وعاد عبد الرحمن تارة أخرى مهاجرا إلى المدينة المنورة ولكن ወደ መዲና ቢሄድ ረሱል አለይሂ ሰላቱ ወሰለም ደውለተል ኢስላምን የመሰረቱባት ራሳቸው መኖሪያ አድርገው የያዟት መዲና ናትና ከሳቸው መራቀን ስላልገጠመው መዲና ኖረ ማለት ነው። ወአኻ ነብዩ ሰለላሁ ዐለይሂ ወሰለም አብዱራህማን ኢብኑ አውፍንና ሳዕድ ኢብኑ ረቢዕን አንሷሪዮችን ማለት ነው ሁለቱን ወንድማማች ያደረጓቸው። ሁለታቸው ወንድማማች እንዲሆኑ አደረጉ ረሱል አለይሂ ሰላቱ ወሰለም። ወንድማማች ካደረጓቸው በኋላ وانطلق سعد بن الربيع عبد الرحمن ابن عوف ያዘውና ወደ ቤቱ ሄደ።
وكأنما عاد بمكسب وربح وخير لأهله ወደ ቤቱ ሲገባ በጣም ነግዶ አትርፎ ሰርቶ የዲካሙን ዋጋ ገንዘብ ዳጎስ ያለ ገንዘብን ይዞ እንደገባ ሰው በመሆን سعد بن الربيع عبد الرحمن يزو ودبيت يدي فقد كان الأنصار أهل الكرم والإيثار نبروا أنصاروች በጣም ትልቅ ሰውና አክባሪ ከራሳቸው በላይ ሌሎችን ማለት ነው እኮ የሚያስቀድሙ ነበሩና سعد بن الربيع ያለውን ገንዘቡን አመጣና عبد الرحمن ፊት ለፊት አስቀመጠ ووضعه بين يدي عبد الرحمن وقال له هذا مالي اقسمه نصفين ይህ ገንዘቤ ነው ያን ሁለት ክፈለውና አንዱ ያንተ ነው አንዱ የኔ ነው واختر نفس نصفا تاخذه لنفسك ከሁለት ባለቤቶቹ ደግሞ ثم جاء بزوجتين وقال وهاتان زوجتاي ሁለቱ ባለቤቶቼ ናቸውና اختر احداهما አንደኛዋን መረጥና فوطلقها لك فتتزوجها ፈታልሃለሁ ከዛም ይዷን ጨርሳ ታገባታለህ አለው ثم قال وهذه داري በዚህ 3 ክፍል በዚህ በኩል 4 ክፍል ያለው ግቢ ነበርውና سعد بن الربيع በአንደኛው ባለቤቱ በዚህ በኩል ያቺኛው በዚህ በኩል ይኖሩ ነበርና ይህንንም መኖሪያ ቤቴን በግራ በቀኝ ተመልከትና የመረጥከውን መርጠህ አንተ ትኖርበታለህ አለው وهذه داري من طابقين اختر الطابق الذي تحبه واسكن فيه فذا تقمط سل سعد أقرب له ثم قال وأمام نهر الأطاء المتدفق عبد الرحمن بن عوف عند غرف يزنب بهونو سطوتا فيت لفيت تبسم فقالنا ساقاله وقال لسعد بن الربيع من قالوا يا اخي بارك الله لك في مالك ገንዘብህንም አላህ በረካ ያድርግልህ ወዘውጀተክ ሚስትህንም አላህ በረካ ያድርግልህ ወዳረክ ቤትህንም በረካ ያድርግልህ ولكن دلني على السوق ወደ ገበያው መናኸሪያ አመላክተኛ አድርሰኝ ገበያው ቦታ አድርሰኝ አለው ምን እንደሚሸጥ ምን ነገር ሰርቶ ማቅረብ እንደሚችል ገበያው ሄዶ ማየት ፈለገና ወደ ገበያው ማከል ወሰደኝ አለው خرج عبد الرحمن بن عوف ሄደና ገበያውን ተመለከተ ብዙ ሰዎች የማይሰሩት የሆነን ስራ ምን አገኘ እንጨት ሰብሮ አምጥቶ መሸጥ በዛም ወደ ዛፎች ያሉበት ባለቤትነታቸው የግለሰብ ያልሆኑ ዛፎች ያሉበትን አካባቢ ወጣ ብሎ ቃኝ አንዳንዶችን ይችን እንጨት ቆርጬ በወስዳት ደስተኛ ትሆናለህ ይያሉ እየጠየቁ ጫካም ሆኖ ይያለ ማለት ነው ያን እየሰበረ ወደ ገበያ ማምጣት ጀመረ ويبدا حياه الكد والجهاد ومعها تبدا الحياه الايمان في مدينه رسول الله صلى الله عليه وسلم عبد الرحمن بن عوف ብዙም አልሄደም ጥቂት እንደቆየ የሥራ ሂደትን ለመደ መካውያኖች አብዛኛውን የሚተዳደሩበት ንግድ ዓለም ስለሆነ በዚህ ነገር ላይ ፈጧን አላቸው ናም አብዱራህማን ኢብኑ አውፍ ወደ ትዳር መግባት ፈለገ ትዳርንም መሰረተ ነብዩ ሰለላሁ ዐለይሂ ወሰለም አላህ በረካ ያድርግልህ ሲሉም ዱዓ አደረጉለት አንድ ፍየልም ቢሆን አርደህ ማግባትህን ኢዕላን አድርግ ለሙስሊሞች አብላና ብለው አዘዙት ያችን አንድ ፍየል አረደ ረሱል አለይሂ ሰላቱ ወሰለም የታረደችውን ፍየልና ለኢዕላን የተዘጋጀችውን ምግብ አብረው ተቋደሱ ዱዓ አደረጉለት ባረከላሁ ፊ ማሊ አብዱራህማን የአብዱራህማንን ገንዘብ አላህ በረካ ያድርግለት ሲሉ ዱዓ አደረጉለት
فصار واحدا من أغنياء المدينة مدينة ውስጥ የሚገኙ ከነበሩ ታላላቅ ባለሀብቶች አንዱ ሆኖ አነጋ يوم بدر خرج عبد الرحمن في جيش الإيمان مجاهدا في سبيل الله አንዲትም ዘመቻ አልነበረችም ረሱል አለይሂ ሰላቱ ወሰለም የዘመቷቸው ዘመቻ አብዱራህማን ገንዘቡን መስዋዕት ያደረገ የከፈለ ቢሆን እንጂ የሱ ገንዘብ የተጋራበት ሆኖ እንጂ የሱ ገንዘብ ሳይጋራበት የአላህ መልእክተኛ ያደረጓቸው ዘመቻዎች አንድም አልነበሩም ይላል صاحب الصدقات والبر والإحسان ብለው ያስቀምጥልናል የዚች ሪሳላን ባለቤት የብዙ ሶደቃ በጣም ሶደቃና አብጂ አበርካች ሆነው ኸይር ነገር የሚወድ ሆነው ኢህሳንን የሚያበዛ የነበረው والذي يا نو عبد الرحمن بن عوف له ማለት ማን ነው እሱ صلى خلفه رسول الله صلى الله عليه وسلم يا الله መልእክተኛ ተከትለው የሰገዱት የሆነ መልእክተኛው ከኋላው ተከትለውት የሰገዱ والذي كان يحج بأمهات المؤمنين የነብዩን ሰለላሁ ዐለይሂ ወሰለም ባለቤቶች የአላህ መልእክተኛ ከዚህ ዓለም ከተለዩአቸው በኋላ ሐጅና ዑምራን የሚያስደርግ የነበረ ታላቅ ሰው ነው وكان والذي كان يحج بأمهات المؤمنين بعد رسول الله صلى الله عليه وسلم أخبر مغيرة بن شعبة أنه غزا مع النبي صلى الله عليه وسلم تبوك مغيرة من ይላል ከነብዩ ሰለላሁ ዐለይሂ ወሰለም ጋራ ወደ ተቡክ ዘመቻ ሄጀ ነበር ይላል فخرج النبي የአላህ መልእክተኛ ወጡ ለልጋኢቲ ለመጸዳዳት قبل صلاه الفجر ከሱብሂ ሶላት ቀደም ብለው ለመጸዳዳት ወጡ فابتعد عن الجيش ከጦሩ በጣም ራቃሉ እናም ቆየታሉ አብረዋቸው ግን ሌሎች ነበሩ ووضعه المغيرة رضي الله تعالى عنه قال فأقبلت معه أني كسجارة بريهدكون حتى نجد الناس سوتشن اسكمناغني درس قدموا إمام አድርገው አስቀድመው እስከምናገኛቸው አብዱራህማን ኢብኑ አውፍን እንግዲህ ሙጊራ አብሯቸው ከነብዩ ሰለላሁ ዐለይሂ ወሰለም ጋራ ለተበርዞ ወደኋላ ወደሳቸው ጋራ ከሄዱት ነበር በዚህ በሄዱበት ሄዶ በዛው ትንሽ ቆየታሉ ትንሽ ሲቆዩ ጊዜ ለሊቱም እየነጋ ስለነበረ አብዱራህማን ኢብኑ አውፍን ኢማም አድርገው ሶላት ገብተው አገኟቸው ሌሎቹ ማለት ነው فقدموا عبد الرحمن بن عوف فصلى لهم أسجداتهم فأدرك رسول الله عليه الصلاة والسلام إحدى الركعتين كهولت የሱብሂ ረካዓዎች አንደኛውን አገኙ فصلى مع الناس ركعة الآخرة فصلى سجدوا مع الناس كهزبوش غارا سجدوا الركعة الآخرة የመጨረሻውን የህዝቦቹን ረካዓ ነብዩ ሰለላሁ ዐለይሂ ወሰለም አብረው ሰገዱ መልእክተኛው የመጀመሪያቸው ናት ለጀማዓዎቹ ግን የመጨረሻው ረካዓ ናት الركعة الآخرة እናም فلما سلم عبد الرحمن بن عوف ያሰላመተ ጊዜ قام رسول الله صلى الله عليه وسلم ለራሳቸው ተነሱና ቆሙ يتم ሶላታቸውን ለመሙላት ቆሙ فافزع ذلك المسلمون ሙስሊሞችን ይሄ ጉዳይ አስደነገጠ መልእክተኛው አብረው ነው በመካከላችን እያሉ ያለ ፍቃዳቸው ማለት ነው በነገራችን ላይ መዲና አይደለም መንገር ላይ ነው ከዘመቻ እየተመለሱ ነው ስለዚህ እንሳቸው ያሉ ሌላ ሰው ማሰገዱ በጣም አሳሰባቸውና አስደነገጣቸው فافزع ذلك المسلمين فاكثروا التسبيح سبحان الله ማለትን አበዙ فلما قضى النبي صلى الله عليه وسلم صلاته ለብቻቸው ተነስተው የቀረቻቸውን አንድ ረካ ሰግደው ያጠናቀቁ ጊዜ اقبل عليهم ወደነሱ ፊታቸውን ዞሩ ረሱል ሰለላሁ ዐለይሂ ወሰለም ወደ ህዝቦቹ ثم قال احسنتم ጥሩና ያደረጋችሁት او قال قد اصبتم እናንተ በትክክል ገጥማችኋል يغبطهم የቀናችሁን አስቀድማችኋል እናም ጥሩ ነገር ነው ያስቀደማችሁት አንሶለው ሶላተ ለወቅቲያ ሶላትን በወቅቷና በሰዓቷ መስገዷ
እናንተ የበለጠን አስቀድማችኋል አሏቸው። ሙስሊም ላይ ያለ ሐዲስ ነው። እናም ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኸይሩኩም ከናንተ ሁሉ በላጭ ኸይሩኩም ሊአህሊ ከኔ በኋላ ለቤተሰቦቼ ጥሩ የሆነ ሰው ነው። ጥሩ ሰው ብሎ ማለት ሚን ባዕዲ እኔ ከጥያቸው ከሄድኩኝ በኋላ ቃለ አቡ ሁረይራ ምን ይላል? ፈባዓ አብዱራህማን ብኑ ዐውፍ በአንድ ወቅት ሸጠ ሐዲቀተን አትክልትን ሸጠ ቢአርበሚአተ አልፍ 400,000 ዲናር ሸጠ። አትክልት ነው። ፈቀሰመሃ ከፋፈላት ፊ አዝዋጅ ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ላይ ከፋፈላት። ለነሱ አከፋፈለው ማለት ነው። እዚህ ጋር ሐዲሱ ቆረጥ አድርጎ ነው ያመጣላችሁ። እናም አብዱራህማን 400,000 በሸጠበት ጊዜ እንግዲህ ለተለያዩ ምስኪኖችና ችግርተኞችን በመዝገብ እንዲቀርቡለት አደረገና በርካታ ገንዘብን ለድሆች አከፋፈለ። ከዛም ለአኢሻ ለነብዩ ሰለላሁ ዐለይሂ ወሰለም ባለቤቶችም እንደዚሁ ማለት ነው ድርሻን ሰጠ። ወኢዛ ካነ ዑስማን ቀድ ተበረዐ ቢማሊን ወፊር ዑስማን ከፍ ያለ ዳጉስ ያለ ገንዘብን በነብዩ ሰለላሁ ዐለይሂ ወሰለም የተለያዩ ችግሮች ላይ ያበረክቱ ነበር። ከዛሊክ አብዱራህማን ኢብኑ ዐውፍ ማለት ነው እንደዛው ሐታ ቃለ ረሱል አላሁመ ዑስማኑን ረዲቱ አንሁ ጌታዬ ሆይ ዑስማንን በጣም ወድጀለታለሁ ረክቸበታለሁና ፈርض አንሁ አሉ። ከሱም ውደድለት ሲሉ ለዑስማን ተናገሩ። ፈቀድ ደፈዐ አብዱራህማን ኒስፈ ማሊሂ ሊረሱሊላህ ሰለላሁ ዐለይሂ ወሰለም በአንድ ዘመቻ ገንዘብ የተሰባሰበ ባለበት አቡበክር፣ ዑመር፣ ዑስማን ሁላቸውም አቡበክር ሙሉ ገንዘባቸውን፣ ዑስማን ግማሽ ገንዘባቸውን፣ ዑመር ግማሽ ገንዘባቸውን፣ ዑስማን የተቻላቸውን ያክል አመጡ። የሁሉ መጥቶ ግን ያን ዘመቻ ሙሉ ትጥቅና ስንቅን ተዘጋጅቶ ለጦር የሚያበቃ ሆኖ አልተገኘም ነበር። በዛ ወቅት መዲና ዙሪያ የነበረው አትክልቶቻቸው ገና ነው። ፍሬው ደርሶ ፍሬውን ገበያ ላይ አውለው የሚፈልጉትን ነገር እንዳይገዙና እንዳይሰንቁ ገና ነው። ፈቀድ ደፈዐ አብዱራህማን በዚህ ወቅት ታዲያ ግማሽ ገንዘቡን አመጣና ሰጠ። ፈደዐ ለሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃኢለን ባረከላሁ ለከ ፊማ አጠይት የሰጠኸው በሆነ ነገር አላህ በረካ ያድርግልህ፣ ወባረከ ለከ ፊማ አምሰክት ባስቀረኸውም አላህ በረካ ያድርግልህ ብለው ዱዓ አደረጉለት። ወይظل يوم ተቡክ እንግዲህ ተቡክ ትልቅ ዘመቻ ነው። በጣም ትልቅ ዘመቻ ረሱል አለይሂ ሰላቱ ወሰለም ከሮማውያኖች ጋር አድርገውት የነበረ ዘመቻ ነበርና هو الاشهر والافضل في ايام عبد الرحمن بن عوف ففي ذلك اليوم امر النبي بالخروج الى تبوك لغزو الروم في بلادهم ولم تكن الثمار قد نضجت بعد በዛ ሰዓት ፍሬዎች አልበሰሉም ነበር፣ አትክልቶች አልበሰሉም ነበር፣ እህሎች አልደረሱም ነበር። አለ ሸጀሪ ዛፍ ላይ ነው ያሉት። ለቢያህዋል ሙስሊሞች እሱን እየሸጡ ለጂሃዱ ግብአት የሚሆን ነገር እንዳያመቻቹ አልደረሰም። ወካነ الجميع يشتكي الفقر وقتها በዛ ሰዓት ሁሉም ችግርን ነበር በቃ ብሶቱ። ولكن امر الله تبارك وتعالى ነገር ግን የአላህ Subhanahu Wa Ta'ala ትእዛዝ يجب يضاع للتعزز ግድ ነውና فجاء أبو بكر بماله كله وجاء عمر بنصف ماله وأنفق عثمان ما استطاع من ماله ولكن هذا كله لم يكفي لتجهيز جيش العسرة الذي سيقاتل الروم. فجاء عبد الرحمن بن عوف يحمل في سرة له 200 أوقية 8,000 ورق مالتنا 8,000 ورق يزومتا 50,000 جرام 50,000 ግራም ወርቅን አመጣና ለነብዩ ሰለላሁ ዐለይሂ ወሰለም ሰጣቸው። ووضعها في حجر رسول الله صلى الله عليه وسلم حتى تعجب الصحابة جميعا ሁሉም በጣም ተገረሙ። አንዳንዶች ቤተሰቡን በድሎ እዚህ እሱ ሊወደድ ይፈልጋል እስካሉ ድረስ حتى
ዑመር ይህ አድራጎት አግባብ ነው ብለውት ነበር لكن فيقول ነብዩ ሰለላሁ ዐለይሂ ወሰለም ለአብዱራህማን ኢብኑ አውፍ ምን አስቀርታል ብለው ሲጠይቁት قال كثيرا يا رسول الله በጣም ብዙ ነው የተውኩት ያስቀረውት አላቸው ምን አስቀርታል አሉና ድጋሚ ጠየቁት اكثر مما انفقتم አሁን ወደ አንተ ካመጣሁት በጣም የበለጠ ነው ያስቀመጥኩት አላቸው فقال النبي صلى الله عليه وسلم وكم ابقيت لهم ማለት ሶስተኛ ጊዜ فقال ابقيت لهم فقال لهم ابقيت الله ورسوله አላህንና መልእክተኛውን ነው ያስቀረሁላችሁ አላቸው ሁሉንም ገንዘቡን ነበር አምጥቶ የሰጠ ومضى جيش المسلمين الى تبوك وقيمت الصلاه ወደ ተቡክ ዘመቱ ቅድም ዘች ያዛቸው ሪሳላ ላይ የቀራ ነው ወደ ተቡክ ዘመቻ ተዘመተ ተቡክ በነበረ ቆይታ ያንዲ ቀኑ ሱብሂ ሶላት ላይ እንግዲህ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም የፈጅር ጎህ ከቀደደ በኋላ ትንሽ ውስጣቸውን ያማቸው ነበርና ወደ መጸዳዳት መሄድ ፈለጉ ሙጊራ አብሯቸው ተጓዘ እዛው ቆይታሉ ሲያውት ለሊቱ እየነጋ ነው ከዛም አብዱራህማን ኢብኑ አውፍን እንዲያሰግዳቸው አንተ አሰግድ አሉትና በወቅቱ የነበሩት ሌሎች ተቀደመና አሰገደ وبعد ان انتهى رسول صلى الله عليه وسلم አንድ ረካ ላይ ደረሱ ሶላቱ ካበቃና ከተጠናቀቀ በኋላ ግን አብዱራህማን ኢብኑ አውፍ ያደረገው ጥፋትና ስህተት እንዳይመስላቸው ለሷሃቦች አብራሩላቸው قال احسنتم قالوا ما توفي الله نبيا عندنا نبي ከዚች ምድር ላይ በሞት አልወሰደውም حتى يصلي وراء رجل صالح من امته አንድ ጥሩ በሆነ የሱ ተከታይ ያላህ አማኝ ባሪያ ኋላ ሆኖ ሳይሰግድ حتى يصلي وراء رجل صالح من امته فنعم الرجل الصالح من አይነት ጥሩ ሰው ነበር አብዱራህማን ኢብኑ አውፍ يتصدق بمالي በገንዘቡ ይصدቃል ويجاهد بسيفه بسيفه ይዋጋል ويصلي خلف رسول الله ويصلي خلفه كواله نبي صلى الله عليه وسلم تكتلوا تسجدوا جعله الله إماما للعالمين رسول عليه الصلاة والسلام لعبد الرحمن ابن عوف دعاء درقلت ساتشو موتو دعاو جن كعبد الرحمن قان كر بارك الله لك في مالك يا أبا عبد الرحمن آلوت فلا يزال عبد الرحمن بتام حابتن ياكابته كمهدو دوال العالم حتى صار في بيته من المال أكثر مما في بيت المال المسلمين ببيت المال بجنزب منستير كتكماتش جنزب بلاي يا عبد الرحمن يقل جنزبو يبلت نبر لكن هذا الرجل مال الرجل الصالح الذي يتصدق به على المسلمين ويتقرب به إلى الله لا يحنو عليكم بعدي إلا الصالحون فكان من هؤلاء الصالحين عبد الرحمن بن عوف نبي صلى الله عليه وسلم لم يستوجاتشو من علو قال لزوجاته أمهات المؤمنين قبل موته بساعات أو بيومين በሰዓት ልዩነት ከመሞታቸው በስተፊት ወይም በአንድ ቀን ለያህኑ አለይኩነ ባዕዲ ወደናንተ ቀርቦ እናንተን ሚንከባከብና እንደኔ ሆኖ እናንተን ችግራችሁን የሚያይ የለም ኢላ ሷሊሁን አሉ እነዛ ሷሊሆች እንጂ አብዱራህማን ኢብኑ አውፍ فكان من هؤلاء الصالحين ከነዚህ ጥሩ ሲሉ ረሱል ከገለጿቸው ሰዎች አንዱ ሆነ فقد باع ارضا ثمنه 400,000 400,000 ሸጠ فقسم المال بنو ظهرا የሱጎሳዎች ናቸውና ለነሱ አከፋፈለ ثم بعث الى امهات المؤمنين بمال وفير
وفاء لرسول الله فدعت له المؤمنين عائشة رضي الله تعالى عنها فقالت دعاء አደረገችለት 40 የሚሆኑ ባሮችን ገዛችበት እሱ ባበረከተላት ስጦታ ማለት ነው ሰቀላሁ ኢብኑ አውፍ አብዱራህማን ኢብኑ አውፍን አላህ ያጠጣው من سلسبيل الجنة አለችና ዱዓ አደረገችለት لم يكن عبد الرحمن ገንዘቡን ወርሶት አይደለም لكنه كان يكسبه بعرقه وكده في التجارة በላቡ በዲካሙ ነግዶ ነበር የሚያመጣው አምጥቶ ደግሞ በጣም ምን ያደርግ ነበር من اجل ما ينفق في سبيل الله በጣም ትልልቅ በሆኑ የአላህ Subhanahu Wa Ta'ala ወደሱ የመጣሪያ መንገዶች ላይ ያውለው ነበር ለዱዓቶች ለሙጃሂዶች ያውለው ነበር ويوم من الايام كالتات አንድ ቀን قامت المدينة كلها على صوت قوي ተሰምቶ የማይታወቅ ድምጽ ተስተጋባ መዲና ውስጥ ምንድነው ይሄ ነገር አሉና በጣም فظن الجميع ان الاعداء قد اغار المدينة ጥላት መዲናን ከበባት ማለት ነው ብለው ሁሉም ሰው ተደናበረ ولكن الحقيقة من ነበር قافلة تجارية የንግድ ሸቀጣን የተጫኑ ግመሎቹ ራሳቸው እዛው ተገዝተው ግመሎቹን ወደፊት እሱ ለሌላ አላማ ሊያውላቸው አሁን ግን ወደ መዲና ሲመጡ ደግሞ ማለት ነው ለመዲና ህዝብ የሚውል የዕለት ታላቂ የሆነ ነገርን ገዝቶ ጭኖ አምጥቶ ነበር ያ እየገባ ነበርና 700 بعير 700 ግመሎች فاهتزت المدينة مدينة በጣም ተናወጠች إني أشهدكم أن هذه القافلة بأحمالها أني እናንተ ምስክር ናችሁ እቺ አሁን 700 የሚሆኑት እነዚህ ግመሎች ከነጭነታቸው ኮርቻቸው ሁለመናቸው جعلتها في سبيل الله بالله መንገድ ላይ አድርጋቸዋለሁ አለ على قدر هذا الثراء لم يكن عبد الرحمن بن عوف يهتم بالدنيا በዱንያ ምንም የሚጨነቅ ሰው አልነበረም ግን ከመስራቱ ወደ ኋላ አይልም ነበር لم يهتم بزينة بالدنيا وزينتها بل كل ماله لله عز وجل ገንዘቡ በሙሉ ለአላህ ነበር የሚያውለው لا يبقي منه شيء لنفسه وعند وفاة عبد الرحمن ودمموت وكبابي مالتنا جاء له بالطعام وفيه خبز ولحم ምግብ ሲያቀርቡለት እሱ ታሞ ነው ለሞት አካባቢ ነው ምግብ ቀረበለት ይሄ ምግብ ላይ ለስለስ ያለ እንጀራ እንዲሁም ዳቦ ስጋ ያለበት ቀረበለት ወደ ምግቡ ተመለከተ አልበላም አለ ማተ ረሱላህ ወለም يشبع هو واهل بيته من خبز الشعير ነብዩ ሰለላሁ ዐለይሂ ወሰለም ይችን ዓለም ለቀዋት ሄደዋል እሱም ቤተሰቦቹም የገብስ እንጀራ ጠግበው ሳይበሉ وقتل مصعب بن عمير تجلل وهو خير مني سكني بلت سو ሆኖ فكفنا في برضة بانديت فوطا راسو الشفن እግሩ የሚገለጽ እግሩን ለመሸፈን ሲፈልግ ራሱ የሚገለጽ በእንዲህ አይነት ከፈን ተሸኝቷል وقتل حمزة وهو خير مني حمزة ابن عبد المطلب كان يبلت سو ነበር ሱ ወደ አኺራ ሄዷል فلم يوجد له ما يكفن فيه የሚከፈንበት ደህና ልብስ እስኪ ካለ ተብሎ ሲፈልግ حمزة በሞቱ ጊዜ ምንም አልተገኘም واني اخشى ان يفرالله ان يكون الله قد عجل لنا بحسناتنا እንደው ጥሩ ነገሮችን ሁሉ አላህ እዚህ ዱንያ ላይ አምጥቶ ያኺራው ነገር ልናጣ ሆነው ብዬ ሰጋለሁ ፈራለሁ አለ ثم بكى عبد الرحمن وترك الطعام حتى مات እስከ ሞተ ድረስ አልበላም ولم يأكل بعد ከዚያ በኋላ አልበላም ولم يطل الشوق به الى الله ففي يوم من ايام 32 للهجره
እንደ ሂጅራ አቆጣጠር 31ኛው ዓመት ላይ አብዱራህማን ኢብኑ ዐውፍ ይችን ዓለም ለቋት ወደ አኺራ ሄደ። ወአራሐ አላሁ አብዱራህማን ሚነል ፊትና ፈለም የሽሀድሃ ከዚያ በኋላ መጥተው ከነበሩ ፊትናዎች ሁሉ አላህ ሱብሓነሁ ወተዓላ ጠብቆታል። ኢማን ማለት ይሄ ነው። አልኢማን የኩኑ ቢላሂ ወሕደ። አብዱራህማን ኢብኑ ዐውፍ ሐጀረ ኢለል ሐበሻ ወሐጀረ ኢለል መዲና። አብዱራህማን ኢብኑ ዐውፍ ካነል ዒፋ በጣም ጥብቅ ጥንቁቅ ነበር። በጣም ጥብቅ ጥንቁቅ ነበር። ሷቢር ታጋሽ ነበር። አኻ በይነ አብዱራህማን ኢብኑ ዐውፍ ወሰዕድ ኢብኑ ረቢዕ الصحابة كانوا مثالا رائع صحابዎች ታላቅ ምሳሌ ናቸው። ከነሱ በኋላ ለሚመጣ ሁሉ እጅግ በጣም ጥሩ የሆነ ማንነትን ትተው የሄዱ ናቸው ሰሃቦች። አብዱራህማን ኢብኑ ዐውፍ አጠር ያለ ታሪኩ ይሄን ይመስል ነበር። አላህ Subhanahu Wa Ta'ala በህይወት ያለ አንተ የጀነት ነህ ከተባሉት ነውና እኛም አላህ Subhanahu Wa Ta'ala ከነሱ አብረው ከሚሰበስቡት አላህ ያድርገን። ፈድሉ ሰዒድ ኢብኑ ዘይድ የመጨረሻው በዚች ሪሳላ 10ኛ ተራ ላይ ያስቀመጡት የጀነት ከተባሉ ሰሃቦች አንዱ ሰዒድ ኢብኑ ዘይድ ነው። ሰዒድ هو سعيد بن زيد بن عمرو ابن نوفل ابن نفيل ابن عبد العزة يجتمع مع الرسول صلى الله عليه وسلم في نسبه في كعب ابن لؤي بميلو يزر حرق لا يغنانيالو. وأمير المؤمنين عمر ابن الخطاب ابن عم أبيه ياباتو يابوت ልጅ ናቸው። أحد السابقين الأولين ወደ እስልምና ቀድመው ከገቡት አንዱ ሰዒድ ኢብኑ ዘይድ ነው። አስለሙ ቀብለ يدخل النبي صلى الله عليه وسلم دار الأرقم ከመግባታቸው በስተፊት ከሰለሙ ሰሃቦች አንዱ ነው። هذا الصحابي الجليل لم يرى ساجدا لصنم ለጣዖት ሱጁድ አድርጎ አያውቅም። ለጣዖት ሱጁድ አድርጎ አያውቅም ሰዒድ ኢብኑ ዘይድ። ኸምር ጠጥቶም አያውቅም። ሸሂድ المعارك كلها በጣም በርካታ ዘመቻዎችን አብሮ ተሳትፏል ከነብዩ ሰለላሁ ዐለይሂ ወሰለም ጋር በድር ብቻ ሲቀር በድር ላይ አልነበረም እሱ። ነብዩ ሰለላሁ ዐለይሂ ወሰለም እሱንና አንድ ሌላ ሷሃባን ወደ ሌላ አቅጣጫ እንዲያዩና ሊቃኙ ልከዋቸው ስለነበር አልነበሩም። እነሱ ከኛ ናቸውና በድርዮች ናቸው፣ በድር ላይ የተገኘ ነገር ሁሉ ይገባቸዋል ብለው ድርሻቸው እንዲቀመጥ አድርገውላቸዋል። እናም ከበድርዮች ይጠራል። ማዓዳ ገዝወተ በድር ግን በአካል ግን አልተገኘም። وعلى هذه الصفحات كان የሰዒድ አባት ዘይድ ኢብኑ አምር ይባል ነበርና የዑመር አጎት ነው። የዑመር ኢብኑ አሚ ዑመር ኢብኑ አልኸጣብ ዘይድ የሰዒድ አባት ዘይድ ከወረቃ ኢብኑ ነውፈል ጋር በመሆን ሃይማኖትን ፍለጋ አገርን ይዞሩ ነበር። ትክክለኛ የሆነ መካውያን ሙሽሪኮች አረቦች የሚያመልኩት ባዕድ ነው። እንደው ባገኙት ነገር ማለት ነው። 366 አንድ አመት 366 ቀን አካባቢ ነው። በዚህ በቀን ቁጥር ጣዖት ነበራቸው የሚያመልኩት። ይህንን ጠልተው ወረቃ ኢብኑ ነውፈልና ዘይድ ኢብኑ አምር የሰዒድ አባት ማለት ነው ሃይማኖትን ፍለጋ ሲዞሩ አህለል ኪታብ የሚባሉ አይሁዶች አሉ ወደ ተባለበት ቦታ ተጓዙ። 480 ኪሎ ሜትርን ሄደው ከመዲና ራቅ ብሎ የሚገኝ ቦታ ላይ የነበሩ የአይሁዶችም እንደዚሁ መጽሐፍን አንብበውና በደንብ ይችላሉ የሚባሉ ሰዎች ጋር ተገናኙ። ስለዚህም እንዴት ጌታቸው እንዴት ማምለክ እንዳለባቸው፣ እንዴት ለጌታ ማደር እንዳለባቸው የሚሰራው ነገር ሁሉ ይሄን ነገር እነሱ በምን መልኩ ከዚህ ነገር መራቅ እንዳለባቸው ይጠይቁ ነበር። እናም
የተሻለ መረጋጋትን ያገኝ ነበር ዘይድ የሰዒድ አባት ማለት ነው። واهتدى بفطرته السليمة فلم يعبد الأصنام የሰዒድ አባት ዘይድ ጣዖት አምልኮ አያውቅም፣ ለጣዖት አርዶ አያውቅም። ስለሆነም አዱኖቹን በግ ፍየሎቹን ማለት ነው በጥላቻና በእልክ በሌብነት ብቻ በልተው ይጨርሱበት ነበር። በዛም ሰርቶ በዚህም ሰርቶ ገንዘብ ሲያገኝ ወይ ግመል ወይ በግ ፍየል ገዝቶ ወደዛ ወደ ጋራ እንደዚህ ማርባት ሲፈልግ እሱ ለጣዖት ስለማያርድ ሰርቀው ይጨርሱበት ነበር። وكان يقول لأهل مكة يا معشر قريش يبعث الله عليكم مطر السماء وينبت لكم الذرع الله ለናንተ ከሰማይ ዝናብን ይወረደላችሁ በቃቃይን ያበቀለላችሁ ለናንተ ويخلق لكم الشات በግ ፍየልን ወተቷን ቆዳዋን ሁለመናዋን ለናንተ ጥቅም የሆነችን ነገር ሰጥቷችሁ እንደው ራሳችሁ ሰርታችሁ ላስቀመጣችሁት ነገር ታርዷታላችሁ ይላቸው ነበር። እናንተ ራሳችሁ ሰርታችሁ ላስቀመጣችሁት ነገር ታርዳላችሁ። እናንተ ናችሁ የሰራችሁት። ይጠቅመናል ሊጎዳናል እንዳትሉ የሰራችሁት እናንተው። كيف تذبحونها للشيء الذي فعلتمه أنتم ይላቸው ነበር። በጣም ደፋርና ጀግና ስለነበር ግን ዘይድ ኢብኑ አምር አይተናኮሉትም ነበር። فقام الخطاب ابن عمرو ابن نفيل አንድ ቀን ከዕለታት አንድ ቀን የዑመር አባት ተነሳና በጥፊ መታው። وقال له በጥፊ ከመታው በኋላ ብዙ በርካታ ነገሮችን ታግሰናል፣ ነገተነጎዳ ግን አንተንም እንደምናጠፋ ጠብቅ አለው። ተበለከ لقد صبرنا ما على ما تقوله وعلى ما تفعله አሁን ሳባስከዋለው ثم عذبه عذابا شديدا حتى خرج زيد من مكة ከዚያ በኋላ ዘይድ የአምር የሰዒድ አባት ማለት ነው መካ ለቀቀ። ዳግም ወደ መካ ልመለስም አለ። لا يعود إليها إلا سرا ደበቅ ብሎ የናፈቁትን ሰዎች አይቶ ይመለስ ነበር። ሰዒድ አባቱን ታሪክ እዚህ ጋር ያነሳ ነው ለምንድን ነው? ያ ረብ ይል ነበር፣ አላህን ይለምነው ነበር። እኔን ባትሻልኝና ባትገጥመኝ ነገር ግን ለዚህ ለልጄ ለሰዓድ እውነትንና ሐቅን አውቆ የሚያመልከው የሆነን አምልኮ ለሱ እንኳን ግጠመው ሲል ዱዓ ያደርግ ነበር። ዱዓ ያደርግለት ነበር። إنك تطلب دينا لا وجود له وظلت دعوة زيد سعيد بن زيد እንግዲህ دعوة زيد አባቱ ዘይድ አድርጎት የነበረ ዱዓ ለልጁ ደረሰ። ዱዓ እንዲያደርግለት እንደነበረው ሁሉ اللهم إن كنت حرمتني هذا الخير فلا تحرم منه ولدي سعيدا النبر ያንን ትልቅ ኸይር አንተነትህን አውቆ አንተን መገዛትና ማምለክን ለኔ ባትቸረኝና እድለኛ ባልሆን ልጄን ሰዒድን ግን እንዳትነፍገው እንዲሰጠው እንዲቸረው አደራ ብሎ ዱዓ ያደርግ ነበርና ይህ ያባቱ ዱዓ ከዕለታት አንድ ቀን አጠለለች። كان ولده سعيد مكة ነው የሚኖረው። በመካ እየተዟዟረ ያለ فعلم ببعثة الرسول ነብዩ አለይሂ ሰላቱ ወሰለም መላካቸውን ሰማ። فآمن به አመነ። እሱ ብቻ ሳይሆን ወዘውጀቱሁ የዑመር ልጅ ናት፣ ሚስቱ የዑመር ልጅ ናት። ፋጡማ ቢንት ዑመር
የዑመር እህት ናት። የሰዒድ ኢብኑ ዘይድ ሚስት የዑመር እህት ናት። ፋጡማ ቢንት አልኸጣብ ናት። እኽቱ ዑመር ኢብኑ አልኸጣብ። ወካነ ኢስላሙሁማ ባልና ሚስት ሰለሙ ወሙበኪረን ረሱል ዓለይሂ ሰላቱ ወሰላም ዳሩል አርቀም ከመግባታቸው በስተፊት እስልምናን ተቀበሉ። ዑመር ሰሙ። ወظل سعيد يخفي إيمانه سعيد إيمانون دبك يادرق نبر وهو صابر على أذى قومه حتى لا يطرد كمكان دا يبرر مسلمون بدبك إذ نبر كما طرد أبوه أباته يا نبي صلى الله عليه وسلم من دعوال درس من قدي قن حق فلاقي سلا نبر كمكا تبرر يعني قزي نبي سلم النات تاريال نبرون كذا بفيت አባቱ እንደተባረረ ሁሉ እኔንም እንዳያባረሩኝ ብሎ እምነቱን በድብቅ ይዞ ነበር የሚኖረው። حتى لا يطرد من مكة كما ضرب أبوه من ذي قبل وعلم عمر بإسلامه عمر سعيد بن زيد يهتاچو بال مسلمون سمو فأراد أن يقتله لقلوا تفلقوا وضربه حتى أدمي وجهه في تودم بدأ مسكم درس متوا عمر لسعيد بن زيد مت ولكن كان صبر سعيد صبر على الرجال عمر من أسباب إسلام عمر صبر على الرجال تجست على الرجال هجر سعيد ابن زيد وجهاده في سبيل الله وهاجر سعيد إلى المدينة ከቆይታ በኋላ መካውያኖች ሊያስቀምጡት አልቻሉምና ወደ መዲና ተሰደደ ከባለቤቱ ፋጡማ ጋር። وقبل بدر اختاره الرسول صلى الله عليه وسلم ليذهب مع طلحة بن عبيد الله ليعرف عدد المشركين ወደ በድር ጦርነት ከመወጣቱ በስተፊት ከጦልሐት ኢብኑ ዑበይድላህ አንድ ላይ አድርገው ላኳቸው ወደ ሙሽሪኮች ከሻም አካባቢ የንግድ ሸቀጣ ሸቀጥን ይዘው እየመጡ ስለነበረ ብዛታቸው ምን ያክል እንደሆነ ለማየት እንዲቃኙ ላኳቸው። በዛ አማካኝነት በድር ላይ ያልተሳተፈም ሰዒድ ላኪን ረሱላህ ሰለላሁ ዐለይሂ ወሰለም አዕጣሁ ሚን ገናኢሚሃ በድር ላይ ከተገኘው ነገር አካፍለዋል። ثم شهد سعيد المشاهد كلها ከዛ በኋላ የነበሩ ጦርነቶችን በሙሉ ተሳትፏል አብሮ ተገኝቷል ማለት ነው። كان له السبق في الإسلام ወደ እስልምና በጣም ቀዳሚነት አለው ነበር። وكان مستجاب الدعوة ዱዓው በጣም ተቀባይነት ካላቸው ሷሃቦች አንዱ ነበር። قال النبي صلى الله عليه وسلم رسول عليه الصلاة والسلام من ይላሉ أبو بكر في الجنة وعمر في الجنة وعلي في الجنة وعثمان في الجنة وطلحة في الجنة والزبير في الجنة وعبد الرحمن بن عوف في الجنة وسعد بن أبي وقاص في الجنة وسعيد بن زيد بن عمرو بن نفيل في الجنة وأبو عبيدة بن الجراح في الجنة حسن أخرجه إمام أحمد إمام الترمذي በሱነኖቻቸው ላይ ያስቀመጡት የሆነ ሐዲስ ነው። ثم شهد ሁሉንም ጦርነቶች አብሮ ተሳትፏል ከበድር በስተቀር ማለት ነው። ولما سأل الناس سعيدا من كان معه قال أبو بكر وعمر وعثمان وعلي والزبير وطلحة وعبد الرحمن بن عوف وسعيد بن مالك وقال عنه النبي صلى الله عليه وسلم سعيد بن زيد في الجنة سعيد بن زيد يجنة نوالو فكان سعيدا واحدا من الأشرة المبشرة بالجنة وظل على عهده مع رسول الله يقاتل المشركين في بلاد فارس حتى أطفأها الله به وبأصحابه نار المجوس وآمن أهل فارس بالله تعالى سعيد በጣም በርካታ ጂሃዶችን ከነብዩ ሰለላሁ ዐለይሂ ወሰለም መሞት በኋላ ማለት ነው ትናንት ያሳለፍነው የርሙክ የተሰኘው ጦርነት ዘመቻ ላይም እንደዚሁ ወከዛሊክ ከሩማውያኖች ጋር ተደርጎ በነበሩ በርካታ ታላላቅ ጀብዶች ማለት ነው ሰዒድ ኢብኑ ዘይድ ተሳታፊ ነበር። ጀይሽ ሩም የሩማውያኖች ጦር 120,000 ጦር ነበር። ሙስሊሞቹ ደግሞ
24,000 ነበሩ። ሁለቱ ጀይሽ ማዶ ለማዶ ሲተያይ ሰዎች ናቸውና በርካቶች ዘንድ በጣም የልብ ትርታ ተፈጠረ። በዚህ ጦር ውስጥ ታዲያ አሚር የተደረጉት 4 ሰዎች በጣም አድርገው ስለ ወጡበት ዓላማ በደንብ አድርገው መገንዘብ እንዳለባቸው እንደና አባ ዑበይዳ ያሉት መሪዎች ዳዋ አደረጉላቸው። እኒ ذاهب للشهادة الآن وخارج لمقاتلة هؤلاء فهل لكم من رسالة تبعثها إلى رسول الله فقال أبو عبيدة نعم. وكذلك الليلوچم سعيد بن زيد مالتنا. وهنا يقول سعيد بن زيد فلما رأيت هذا الرجل قد ركب جواده وسل سيفه ومضى إلى أعداء الله يقاتلهم أنيم تكتلكن يلال በዚህ መልክ በዛች ጦርነት ላይ በጣም ትልቅ ከአባ ዑበይዳ ጋር በመሆን ትልቅ ታሪክን ከሰሩት አንዱ ሰዒድ ኢብኑ ዘይድ ነበር። ሰዒድ ኢብኑ ዘይድ في هذه الدولة الأموية دولة الأموية በተሰኙት የስልጣን ዘመን ማለት ነው። ሰዒድ ኢብኑ ዘይድ እስከዛ ጊዜ ድረስ ቆይቶ ነበር ወደ አኺራ የሄደው። يبكي صحابة رسول الله الذين ماتوا قبله كالسبفيت ينبروا بركاتوش وبقي هو يشهد الفتنة ودخول الدنيا بزينتها للمسلمين. ብዙዎቹ ሷሃቦች ፈተና ሳይደርስባቸው ፈተና ሳይገጥማቸው ወደ አላህ ተጉዘዋል። ሰዒድ ኢብኑ ዘይድ ግን በጣም ለብዙ ፈተና እየተደቀነ ነው በማለት ሌሊት ያለቅስ ነበር፣ በጣም ይጨንቀው ነበር። مع ذلك وخرجت أروى بنت ويس يتسنيች አንድ ሴት ወጣችና فقالت إن سعيدا سرق من أرضي وأدخلها في أرضه መሬቴን ቆርጦ ወስዶ የሱ መሬት አድርጓል በማለት ከሰሰችው። አላህ Subhanahu Wa Ta'ala እውነቱን እንዲፈርድ ለአላህ ዱዓ አደረገ። الله سبحانه وتعالى يارجون أرج ونزل المطر من السماء حتى بين الحد الذي زعمت المرأة أن سعيدا قد جاوزه ثم عمي به. نعم سعيد بن زيد እንግዲህ من أشرة المبشرة ነው። በጣም በርካታ ተአምሮች ከራማዎችን አሳይቶ የነበረ ነው። እንዲሁም በተለያዩ ሀገራቶች አንድ ሀገር ብቻ ሳይሆን ከአንድ ሀገር ወደ ሌላ ሀገር ከሌላ ሀገር ወደ ሌላ ሀገር እየተሸጋገረ 8 አካባቢዎችን መሪና አስተማሪ በመሆንም አስተዳድሮና ገዝቷል ማለት ነው። በዚህ የግዛት ዘመኑ ታዲያ በርካታ ፊትናዎችና ሙሲባዎች ገጥመውት ነበር። በዚህን ጊዜ ነበር መሰሎች በርካቶች ፈተና ሳይገጥማቸው ዱንያና የዱንያ ኒዕማና ጸጋው በታውበቶች ብዙም ለፈተና ሳይደቀኑባቸው ወደ አኺራ ሄዱ። ሰዒድ ግን ለዚህ ሁሉ ፈተና ተደቃኝ ሆነ በማለት በጣም አድርጎ ያለቅስና ይተክዝ ነበር። ረዘም